አንቺ እኮ በቃ ይበቃል። በቃ 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 ኧረ በእግዚአብሔር ኧረ በኪዳነ በቃ ተወኝ። ይኸውልህ ማን ምን አድርጌሽ ነው? እሺ ንገሪኝ። ለአባ ኮስተር ይሁን ንገሪኝ። ስማኝ፣ እኔ ትንሽ ከተናደርኩኝ ያመኛል። አክብሬን የመጣሁት እወድሃለሁ፣ አክብራለሁ። በዚህ ዙሪያ ይኸውልህ ምንም እንዳታወሩ ሁለታችሁ ከዚህ በኋላ እኔ ጨርሻለሁ። በቃ መቀመጥ ስለማልችል ነው። እኔ መቀመጥ አልፈልግም። ገንዘብ በልቼሻለሁ። ፍቅረኛ አልነበርሽም፣ ገንዘብም አልበላሁሽም። የተፈጠረ ነገር የለም አይደል? አለ የምትይው ነገር ካለ ይሁን አይብለኝ። ዝም በል እስኪ፣ ዝም በል በቃ ዝም በል። አንተ ያለሁበት ቦታ ነገር በቃ ዝም በል በቃ። አሁን ምን ፈታው ወጪ ግምጁ ምን ያለበት ፋስ ያለበት ዝላይ አይችልም ትላለች እናቴ። ብዙ አታውራ በቃ ይበቃል። እስከዛሬ ያወራው ይበቃል። ነገር ግምጁ አንዴ በኪዲ ተረጋጊና በቃ ነገር እኮ አንተ ጋር አላወራም። መቤቴን ጭራሽ ነው ማውራትም አልፈልግም። ጭራሽ ማውራት አልፈልግም። በቃ እኮ ምንድን ያደረግሽ? ይኸው ላይ ሚዩት አድርጋ አንዴ ቦቼ ሚዩት አድርጓ አንዴ። ቆይ አሁን እዚህ ሁላችንም ወጣለች ኸላስ። ስለዚህ እሷ ስሜታ ሆና እዚህ ጋር እኛም ያለውን ነገር የምታውቁት የምናውቀው ምናምን ይኸውላችሁ ፋሚሊ እዚህ ያላችሁ በጠቅላላ 6600 ሰዎች አላችሁ። እኔ የምፈልገው የእሷን ሰላም በጣም ደህና መሆን ነው። የእሱን ሰላም በጣም ደህና መሆኑን ነው የምፈልገው። ያም የሆነው ደግሞ በሁለቱማ ሌላ ሶስተኛ እና አራተኛ ሰው ጣልቃ ሳይገባ ነው ሰላም የሆኑት። በመሀላቸው ሁነን እኛ እነሱ ሳይፈልጉት ያላሉትን ነገር ያመጣን ነገር እያያያዘን አንዴ ልጨርስ እና ቦቼ እና እባካችሁ በቃ ሁለቱም እሱም የራሱን ህይወት እየኖረ ነው፣ እሷም የራሷን ህይወት እየኖረች ነው። ሌሎቻችን አናስፈልግም፣ ሶስተኛና አራተኛ አካል አናስፈልግም። ከዚህ በኋላ የቦቼን ፋሚሊ ሆናችሁ የእሱ ተከታዮች በልጅቷ አቅጣጫም ሆነ ሌላ ነገር መጻፍም መናገርም አትችሉም። እኔም እያየው ዝም አልልም። የእሷን ፋሚሊዎች እሱ ባለበት ቦታ እየሄዳችሁ እሷ ሳትፈቅድ የማይሆን ነገር መጻፍ እኔም አልፈቅድም፣ አይሆንም። ይሄ ነገር በጣም ወደ ማይሆን ነገር ስለሚከት እዚህ ጋር መቆም አለበት። በተለይ የእሷ አንተ በእናትህ የኩሊ ቀልድ ይቀልዳል እንዴ ማየ። የእሷ ፋሚሊዎችም እዚህ ጋር ሌላ ነገር ለእሱ ሂዳችሁ አትጻፉ ሰላሎቹን። የእሱን ፋሚሊዎች እየመጣችሁ እሷ ጋር እሱ ያላለውን ነገር አትጻፉ። በቃ አብረው ነበሩ ወይም አናቅም፣ እሱን ማንም ምናችሁ ሁላችንም አናቅም። የሁለቱ ላይፍ ነበረ፣ በመሀል ቆሟል። ስለዚህ ራሳቸው ይፈቱታል፣ ራሳቸው እንትን ይሉታል። እኛ ግን ጣልቃ እየገባን የእነሱን ህይወት አንበጥብጥ። ይህን ሰው ሚዩት አርጌ ብሎክ አርጊልኝ በእናትሽ ሞዴሬተር ናጃም ነገር አስገባ አንዴ። እሺ አባ ኮስተር ይቅርታ፣ እኔ ማለት ነው አሁን ወይኔ ልውረድና ተመልሳ ወይ ታውራ። ይኸውልህ እንዴት መሰለህ፣ እኔ አባ ኮስተር አንተም ወንድሜ ነህ። ደግሞ ማርያምን በጣም እንደምወዳት ታውቃለህ። ለእሷ ምንም ነገር እንደሌለኝ ጌታ ምስክሬን፣ ክፋት ልቤ ውስጥ አንድም ነገር እኔ ግምጄን የሚጎዳ ነገር ሚዲያ ላይ ወጥቼ የተናገርኩት ነገር ካለ እሷን ለመጉዳት ደግሞ ያረኳት ነገር ካለ እኔ ትንገረኝ ያልኩት። ይኸውልህ ሚዲያ ላይ እንዴት መሰለህ፣ ዛሬ ነው አይ ቲንክ የሰሙትና ገንዘብ እንደበላዋት በክብሯ የሆነ ነገር ጠይቂያት እንደተጣላ ምናምን ነው። እኔም አልዋሻው አንድ ሀቅ ግምጄ የዚህ ሀገር መታ እንድትኖር ያልኳት እኔ ሰርታ እንድትለወጥ ከማሰብ እንጂ እኔና ግምጄ ሌላ ምንም ነገር ከግምጄ አስቤ አይደለም። እሷን መታ ገንዘቤን ፈልጉ ነው ገንዘቤን ብሎ ነው ወይ ፍቅር ነበረኝ ወይ ፍቅረኛሞች ሆነን ከድቶኛል የምትል ከሆነ መታ ይሄ ነገር ታውራው። በቃ ማለት አንደኛ ነገር ይሄ ነገር እንዴት መሰለ የአደባባይ ሀቅ ከመሆኑ በላይ ደግሞ እኔ እየተዘቀዘቅኩ ኦልሬዲ ቅሌታ መባል ደረጃ ደርሻለሁ። ቆይ ስማኝ አንዴ ላውራ አውቃለሁ። እኔን ነው እያልኩ አይደለም አባ ኮስተር። የእሷ ፋሚሊዎች እና የእሷ ወዳጆች እኔ እንደበደልኳት አድርገው ስላሰቡ እኔ አሁንም ማለት ነው የበደልኳት ነገር ሊኖር ይችላል። ሰው እኮ ነኝ ማለት አይደለም እንኳን እኔና እሷ ማለት ነው። እኔ አሁንም የምነግረህ ነገር አባ ኮስተር ደግሞ ማለት ነው ሁላችሁም ታውቃላችሁ እኔና እሷ ማለት ምንም ነገር እንደሌለ በደንብ ታውቃላችሁ። ሁላችሁም የእሷን ፋሚሊዎች ያውቃሉ። በምን እንደተጀመረም በደንብ ታውቃለች እሷ ኦልሬዲ። እሺ እዚህ ሀገር ከመጣች በኋላ እኔ አንዳንዴ እንዴት መሰለ እኔ የማልወዳቸው ነገሮች አሉ አይደለ? ፐርሰናሊቲ እንደ ፐርሰናሊቲ ሆኖ የማልወዳቸው አንዳንድ ነገሮች አሉ ማለት እንዴት ልበል፣ ኦቨራክት አልወድም እና ባህሪ እና ደግሞ አንዳንዴ ልቆጣ ትችላለሁ፣ ልናገራ ትችላለሁ። ሰው ግን የአዲስ አበባ ያናኗር ሁኔታ እዚህ ሀገር ያለው የሰው ባህሪ ምናምን ገና አልገባትም ግምጄ አልለመደችውም። እኔ ደግሞ ስራ በጣም ይወጥረኛል። አንዳንዴ ስክሪፕት መጻፍ አለብኝ፣ ሰው በስቱዲዮ ምናምን አድራለሁ አንዳንዴ እና ኤቭሪ ታይም ልታገኘኝ አልቻለችም። በታመመች ጊዜ ብቻ ነው ከጎኑ ያልጠፋሁት። ይህን ሀቅ እሷም ታውቃለች።
ያ ነገር ግን እኔ እንዴት ነው መሰለህ፣ እኔም ጓደኞችም ከእሷ የሆነ ነገር ፈልገን የቀረብናት መስሏቸዋል። አንደኛ ነገር የእሷ ፋሚሊዎች፣ ሁለተኛ ነገር ላይ ደግሞ የሆነ በክብር ጉዳይ የሆነ ነገር እንዳደረግኳት አይነት ታስቧል። እሱ ነገር አድርጓል ለምትል ከሆነ ቦቼ እኔ ላይቭ ላይ ነው ይኸው እያልኩ ያለሁት። ቡቸራ በክብሬ ጉዳይ መጥቶ እንዲህ አድርጉኛል፣ የገንዘብ ጉዳይ ሆኖ እንደዚህ አድርጉኛል የምትል ከሆነ ግምጄ በግልጽ ይኸው 6200 ሰው አለ አይደል? እኔም ኦርቶዶክስ ነኝ። እሷ መጣ ታውራውና ይሄን ነገር እንፍታው። እኔ ሰላም መሆን እፈልጋለሁ። አባ ኮስተር እንዴት መሰለህ ትላንትና ሰማኛ እንዴት ተዘቅዝቀህ ምናምን ብታይ የሆነ ሰው ብሎክ አታደርግም ወይ ሪፖርት አታደርግም እዛ አካውንት ላይ? ቢኮዝ እኔ ሚዲያ ላይ የሆነ ፋን ያለኝ ሰው ነኝ። ተዘቅዝቄ የሆነ እንትን እያልኩኝ ቀስቴ ነበረ እና ቀስቴ ስሪኝ ቀስቴ ይሄን ቪዲዮ አየሁ ምናምን አንተ ሪፖርት አድርገው ብዬ ተቀብዬ እግዚአብሔር ምስክሬን ነው የምልህ በእኔም ስልክ በእሱም ስልክ ሪፖርት አድርጌያለሁ። ከዛ ትላንትና የጓደኞቹን ስልክ ሰብስቦ ሪፖርት የሚያደርገው ስለሆነ ሂዱበት ሪፖርት አድርጎ አይነት ቪዲዮ ዛሬ ያሳዩኝ ማለት ነው። እኔም አምላክን ነው የምልህ አሁን ይህን ሪፖርት የሚደረገውን ነገር ታስቆምልኛለች ብዬ በጣም እየጠበቅኳት ነበር። ምክንያቱም ምንም የገለጸ የለንም እኔ በማውቀው ማለት ነው ምንም ነገር በቃ አብረን መስራት አልቻልንም በሆነ ምክንያት በቃ እሱ አራርቆ እንጂ የኔን ውድቀት እኔ ማምላክ ምስክሬ ናት። የሰው ውድቀት የምፈልግ ሰው አይደለሁም። በደንብ ሁላችሁም ታውቃላችሁ። እኔ ስንት ሺህ ፎሎወር ሆኜ እሷ ስንት ሺህ ፎሎወር ሆና እንደተገናኘ በቃ እኩል ባይሆንም ተገናኘን። እኩል ነው ያደግነው እኩል ማለት ነው። ለምንድን ነው እኔ የለፋሁበት አካውንት ነው የሷም አካውንት። አንዴ ሙክታር ልጨርስ፣ አንዴ ቆይ ሙክታር ልጨርስ። የለፋሁበትን አካውንት ኖ ምንም እያልኩ አይደለም። ይኸውልህ ማዘርጋ ብዙ ነገር ደርሷል። ማምላክን ነው የምልህ ያ ነገር ስላስደበረኝ ነው። አሁንም እኮ እኔ ግምጄ ይበድለኛ ሚካኤል ምስክሬን አልበደለችኝም። አንድ ያደረገችኝ ነገር የለም። ግን እኔ ምናልባት የበደልኳት ነገር ካለ ለእኔ ትንገረኝ፣ ለፋሚሊዎቿ ትንገራቸው። ሚዲያ ላይ በጣም ስሜ ጠፍቷል እያልኩ ያለሁት ነገር እሱ ነው። እና አካውንቴ በጣም ሪፖርት እየተደረገበት ነው ከቲክቶክ ጋር ጠዋት ሁላ ማለት ነው። ኢቨን ትልቅ ሰዎች ይዤ እየተጻጻፍኩ ነበር። ምንም ኢሹ የለውም የኔ አካውንት። ግን ብዙ ሰዎች እንትንህን ሪፖርት እያደረጉበት ነው ምናምን የሚል ነገር ነው የደረሰኝ። እና አካውንቶች አሁን ምንም አይነት ቪው እንዳይጨምር ተይዞ ነው ያለው ማለት ነው እስኪጣራ ድረስ። ሁለተኛ ነገር ደግሞ ማላወሻችሁ አንድ ሀቅ ከቀስቴ ጋር ተደባብረናል ዛሬ ማለት ነው። በጣም ወደ ወንድሜ የረዥም ጊዜ ጓደኛዬ እኔ ይሄ ነገር እንዲቆም በቃ ማለት እሷ ልብ ውስጥም ተናግራኝ ወጥቶላት እውነቱ ታውቆ እኔም ልብ ውስጥ ምንም ነገር ቅሬታ ሳይኖር በሰላም ህይወቷን ትኑር፣ በሰላም ህይወት ይልም ከሰው ጋር ልጋጭ እኔ ማለት ነው። የማዳም ቅመሞች ተነሱበት ሲባል ራሱ ደብረኛል። አባ ኮስተር አንዴ የመጣንበትን ዓላማ ምን ሆነ ነው ኮሜንቱንም ኦፍ ያረከውን ኦን አድርገው አባ ኮስተር የመጣንበትን ዓላማ ለዚህ ጉዳይ የተፈልጋችሁን የመጣችሁት ምናምን በለንና እኔም እንዳውቀው ነው ቁጭ ብዬ እኮ አሁን ይኸውላችሁ እኔ አሁን ዋነኛው ነገር ያው እንግዲህ እያየሁ ነገሮችን ማለት ስለማልፈልግ ኮሜንቱ ክፈትላችሁ። ኮሜንቱ ፍታ ውስጥ ለምን ኮሜንቱን አልፈታው? ኮሜንቱን አልፈታውም ነው አልፈታውም። ይኸውላችሁ የኔ ሀሳብ አሁን እንደዛ ከሆነ እዚህ ጋር የመጣ ነው። አንዳንድ ሰዎችም ሀሳብ መስጠት አለባቸው በኮሜንት ላይ። ይሄ ውይይት እኮ አይደለም ሙክታር፣ ይኸውልህ ይሄ ውይይት አይደለም። መቅረት ያለበት ነገር እንዲቆም ለሁለቱም አደጋ የሚሆን ነገር እንዲቆም እንጂ በሁለቱም የራሳችንን ሀሳብ እንዲሰጥ አይደለም። እኛ በእነሱ ህይወት ማንም አይደለንም፣ ምንም አይደለንም። ትናንት ሲስቁ አብረን ነበርን አልነበርንም? ዛሬ ስለዚህ ሲቆራረሱ አብረን ነበርን አልነበርንም? አይመለከተንም። ግን አይገባም እኮ የኔም ሀሳብ ምንድን ነው እዚህ ጋር በእሷ ዙሪያ የሚመጡ ጥቃቶችን ማስቆም፣ በእሱ ዙሪያ የሚመጡ ጥቃቶችን ማስቆም። ይሄ ለሁለቱም አካውንት ጥሩ አይደለም። እልና የፉክክር ወደ አልተገባ ነገር ውስጥ ስለሚከት ማውራት እንኳን ባይፈልጉ እሷም እሱ ማውራት ተነጋግረን አናወራም በቃ መነጋገር አንፈልግም እንኳን ቢሉ ይሄ ነገር እዚህ ባለበት የእሱን ፋሚሊዎች የእሷን ፋሚሊዎች አውቀው እሱ ጋር ሂደው ነገር እንትን እንዳይሉ እሷ ጋር መጥተው ነገር እንትን እንዳይሉ መቆም ነው ያለበት እንጂ ስለሌላኛው ነገር ሁለቱ አምኖ ፈቅዶ የጀመሩት ነገር ይሁን ያደረጉትም ነገር እኛ ምንም የምናውቀው ነገር ስለሌለ እራሳቸው ይጨርሱታል። ከዛ በስተቀር እኛው ማውራት ያለበት አሁን ለሱ እንዳሉ ለአካውንቷ አንዳንድ ጊዜ ምን አለ መሰለህ እሷ ሳትኖር መፍትሄ ሊመጣ አይችልም። የሌለችበትም ልታወራ አይገባም። ልክ ነው። እናንተም ብትሆኑ ማለት ነው። ለምን መሰለህ እዚህ መሀል እኔ አሁን ሙክታር የምታውቀው ነገር አለ እየተባልኩ ስለሆነ የማውቀውንም ነገር ይሄን ታውቃለህ ወይ ተብዬ መጠየቅም አለብህ። ይገባህ? እዚህ ጋር ተለባብሶ ባረም ይመለሱ የሚባል ነገር አለና ኮሜንታተሮችንም ማፈንም ያው እንዳይጽፉ ማድረግም የለብህም። የፈለጉትን ሀሳብ ማቅረብ አለባቸው እነሱም ቢሆኑ ማለት ነው። እንደፈለጉ የፈለጉትን የሚባል ሀሳብ እኮ ለአሁን ልጆችን ወደ ማሆን በቃ ተዋቸው። እነሱን ፍታላቸው፣ እንደዚህ ሀሳብ ያቅርቡ። እሷስ ትኑርና እናወራበታለን።
መፍትሄ የሚመጣ ነገር ካለ መፍትሄ ይመጣል። እኛም በሌለንበት መወቀስ ስለሌለብን ምክንያቱም እኔ ጄስ እንደ ጓደኛ እህት እንደ ወንድም ሂጅ ላገኛቸው ቻልኩኝ እንጂ በሌላ መንገድ የቀረብኩት ነገር ስለሌለኝ እኔም ስሜን ማጥራት ስላለብኝ ሁላችንም ስማችንን ማጥራት አለብን። እዚህ ላይ ያ ነገር መፍትሄ ለሌለው ነገር እዚህ ጋር መወያየት ትርጉም ስለሌለው መሳተፉን ያልፈለግኩትም እና ነው። አዎ ብትመጣና እንዲህ ተጠያይቀን እኛ ራሳችንን እንትን ብለን የምንሄድ አሪፍ ነበር። ወይኔ ማለት ነው ሙክታር ትምጣና ወይ እሷ ታውራ ብቻ። እኔ የምፈልገው አንድ ነገር የበደለችኝ ነገር እንዳቆሉ ደግሞ ይቅርታ ብንባባል ምንድን ነው ችግሩ? የሚያሸሽ ነገር የለውም። እና ወይኔ ልውረድ፣ የእሱ መቀመጥ የሚያስደብርሽ ከሆነ ይውረድልሽ በላት። ምንም ችግር የለውም እኮ ወንድሞቹ አይ ግምጃዬ ካለሽ ነይና ያለውን ነገር ተነጋገሩና ማለት ላይክ ይሄ እስከ መቼ ነው ግርግር? የአንቺ ደጋፊዎች የአንቺን ፎቶ ፖስተው የእሱ ደጋፊዎች የእሱን ፎቶ ፖስተው ምናምን ይሄ የማይሆን ነው። ሁለታችሁም የራሳችሁ የሆነ ቤተሰብ አላችሁ። ግን የአንቺ ቤተሰብ እና የእሱ ቤተሰብ ተከባብረው ላይክ እንደ ሚዲያ ሰው ተከባብረው ነው እንጂ መታየት ያለባቸው። እዚህ ጋር አንቺ እንደ ወዳጅ እሱ እንደ ጠላት ወይ ደግሞ በእሱ ፋሚሊዎች አንቺም እንደ ጠላት መታየት የለብሽም። በሱም ደግሞ ፋሚሊዎች እሷ እንደ ጠላት መታየት የለባቸውም። ምክንያቱም እነዚህ እኛ የማናውቀው ነገር ችግር ሊኖርባቸው ይችላል። ይህን ነገር ደግሞ ሁለቶቹ ናቸው መፍታት የሚችሉት። ተረድተኛል? ምክንያቱም እዚህ ሚዲያ ላይ የማይወራ ነገርም ሊኖር ይችላል። ሁሉም ነገር ሚዲያ ተገኘ ተብሎ ይወራል ማለት አይደለም። ይሄ ሶሻል ሚዲያ ነው። የምንናገረው በሙሉ ሪከርድ ይደረጋል። ይሄ ሪከርድ ደግሞ የሚጠፋ ነገር አይደለም። ነገ ከነገ ወዲያ የሚቀመጥ ነው። ስለዚህ የተደባበሩበት ነገር ካለ በውስጥ መጨረስ ይችላሉ። ግን በቻላችሁት መጠን እናንተ ሆናችሁ የእሱ ደጋፊዎችም ሆናችሁ ሁለታችሁ ላይክ ሶሻል ሚዲያ ላይ ያለውን ግርግር ትንሽ ረገብ ብታረጉት። እሷም ደግሞ የሆነ ሴት ልጅ ነች፣ ገባችሁ? እሷንም ደግሞ ተረዷት። ትናደዳለች፣ ልጅነትም አለባት። ቦቼም ደግሞ ያለ ነገር ካለ በቃ አይታችሁ መፍታት ነው ችግሩ። ምክንያቱም ይሄ ሶሻል ሚዲያ ነው። በተናገርነው እና ባደረግነው ልክ ነው የምንገመተው። ትንሽ መስዬ እኔም ለዛ ነው አሁን እዚህ ጋር መጥቼ አባኮስተር በጣም የምትወደው ወንድሟ እንደሆነ አውቃለሁ። እዚህ ጋር ያሉት እንዳለ ጓደኞቹ ወንድሞቿ ናቸው። እና እኔ እኮ በደላኛለች እያልኩ ሳይሆን ማለት ቦቼ ጥፋተኛ ነው የተባለበት ነገር አለ። ምናልባት በድዬም ሊሆን ይችላል፣ አላውቅም። ግን ትምጣና በግልጽ ማለት ነው ማምላክን እኔ ምንም የሚፈጠር ነገር የለም ቦቼ ይሄ ነገር አድርገኸኛል፣ ይሄ ነገር በድለኛል ትበልም፣ ይቅርታ ልጠይቅ። ይሄ ነገር ይብቃል። እንጠያየቅበት እንደዚሁ ያጀማ። አሁን ለምሳሌ እኛን ተጠያይቀንበት እዚሁ ከዛ በኋላ እሷ በሌለች ምንም ነገር ምናልባት አሁን ቅድም እኔና አንቺ መሀል ላይ ምንም ነገር የለም ሲል እኮ ግራ ገብተኝ እኮ ነው። እኔና አንቺ ላይ አሁን አይመለከተንም። ትናንት አብሮ ነበሩ፣ ላይቭ ላይ እያየናቸው ነበር። ትክክል ይኑራቸው አይኑራቸው እኛ እኮ የሚመለከተን ነገር አይደለም ብያለሁ። እሱን እኮ የማይመለከተን እኮ ነው። ታዲያ እዚህ ለምን ተሰበሰብን ታዲያ? ከሌ ያውቃሉ ከሌና ከሌ ያውቃሉ እንዳይባል ነው። አሹ ይኸውልህ የተሰበሰብንበት ጉዳይ ልጆቹ ሁለቱም ሰላም ሆኖ ስራቸውን መስራት አለባቸው። አሁን እሱም የራሱን ስራ እየሰራ ነው፣ እሷም የራሷን ስራ እየሰራች ነው። ለዚህ በመሀል ያለው ነገር ይቁም፣ የመራገቡ ይቁም። እሱ ካልቆመ ደግሞ ይሄ እልህ መጋባት ወደ አልተገባ ነገር ይገባል። ስለዚህ የሁለቱ ጉዳይ አይመለከተንም። በውስጥ ያውሩ እንደፈለጉ፣ አለማውራትም ይችላሉ። የተጀመረ ነገር ካለ ይጀመር፣ ያልተጀመረም ካለ መፍታቸው ነው። እኛ የሚመለከተን ግን እዚህ ጋር ሁለቱም ልጆች እንዳይወድቁ ሰውዬ ሁለቱም ልጆች ችግር ማወቅ አለብን። ልጆች ብቻ ታውራ በእናትህ አባኮስተር ምንድን ነው የምታወራው? አባኮስተር ስለ ሁለቱ አታውራኝ። ይኸውልህ እኔ እያልኩ ያለሁት አሁን አንተ ይኸውልህ ችግሩ ማወቅ የለብህም። እንዳንተ ባልና ሚስት መሆናቸው ሳታውቅ ታዲያ ምን ብለህ ነው የምታስታርቀው? ያቺ እሷ ፍቅረኛ ነው እሱ ፍቅረኛ አይደለችም እያለ ምን? መጀመሪያ አዳምጠኝ ስማኝ። እሱ ፍቅረኛ አይደለችም እና እሷ ላይ መሀል ምንም የለም። እሷ ደግሞ ከዚህ እዚህ መጥቼ ለእሱ ብዬ መጥቼ እዚህ ላይ እያንቋሸሸኝ ምንም እያየኝ እንደ ፍቅረኛ ምንም አይቶኛ አያውቅም ብላ እያወራች። ስለዚህ እነዚህ ሰዎች ሁለቱ መጀመሪያ መገናኘት አለበት፣ መጠያየቅ አለበት። ይሄ ሰውዬ እንደምንድን ነው ሲያየት የነበረው? እሷስ እንደምንድን ነው? በምንስ ተጣርቶ ነው? ከዛ በኋላ መታረቅም ካለበት ዝም ብለህ በደፈናው ማስታረቅ አለ እንዴ? ልክ ነው እችን ብቻ ስማኝ አንዴ። ይኸውልህ ግምጃን የሚወዳት ቤተሰብ ወይም ደግሞ ተከታይ እንዳላት ሁሉ እኔን ወይም አሹን እኔ ስለ ራሴ ብቻ ላውራት፣ ዋሹ ስለ ራሱ ስለሚበቃ ማለት ነው። እኔን የሚወደኝ የሚያከብረኝ በስራዬ የሚከታተለኝ በርታ የሚለኝ ፋሚሊ አለኝ። ገባህ አይደለ? የሚከተሉኝ ተከታዮች ማለት ልክ እንደ እህት እንደ ወንድም። እነዛ ሰዎች ደግሞ
በእኔ ሊያፍሩብኝ፣ በሰራው ስራ ካለ ሊያፍሩብኝ፣ ሊሸማቀቁብኝ፣ የተለያየ ነገር ሊሰሙብኝ ይችላሉ አይደለ? ይሄንን ያጠፋሁትን ጥፋት እኔም ቢሆን ምን አድርጌ እንደሆነ የኔም ራሱ ችግሬ መቀረፍ መቻል አለበት። ገባህ? ለእሷ ብቻ አይደለም መጨነቅ ያለብህ፣ ለቦቼ ብቻ አይደለም። ድራማም ከሆነ ድራማ ነው በሉን። አይ ደግሞ የምታውቁት ነገር አለ፣ የምታውቀውን ይችን ነገር አስረዳ ካላችሁን ደግሞ እናስረዳ። ጥሩን የትኛውም ሰው ከኛ አናት ላይ መውረድ አለበት። ለምን መሰለህ? እኔም እኮ በጣም አይምሮ አለኝ። አይምሮ ይነካል። የሆነ ነገር ተብዬ ምን አድርጌ ይሆን ያላረኩትን ነገር ስትባል ደግሞ የሚዲያ ሰው ብዙ ነገር ይላል። ገባህ? ስለዚህ ለእኛም መጨነቅ መቻል አለባችሁ። ለሁለቱ ብቻ አትጨነቅ ነው። ለምንድን ነው ፎቶ የሚሰቀለው ከሌላ ሰው ጋር?